ኪዳን ካህናትን በተመለከተ ምን አይነት ካራክተር እንዳላቸው ካህናት ከኦልድ ቴስተመንት ውስጥ ያወጣን በባህሪያቸው ምን አይነት ባህሪ እንዳላቸው የክህነት አገልግሎት ምን ማለት እንደሆነ ስንነጋገር ነበረ። ዛሬም እሱን ሐሳብ እንቀጥላለን። በእግዚአብሔር የተመረጡ የተጠሩ ለእግዚአብሔር ታማኞች የሆኑ ይያል የተናገርናቸው ያነሳናቸው ሐሳቦች አሉ። ዛሬ የብሉይ ኪዳኑን ሐሳብ መጠቅለያ እና የአዲስ ኪዳን ሐሳቡን መነሻ ዲስከስ እናደርጋለን። የብሉይ ኪዳን ካህናት አገልግሎት ብላችሁ ጻፉ። የብሉይ ኪዳን ካህናት አገልግሎት እንግዲህ በቤተ ክርስቲያናችን ውስጥ ሁላችንም ካህናት እንደሆንን ተነጋግረናል። የካህናት ትርጉም፣ የክህነት ትርጉም፣ የካህንነት ትርጉም ምን እንደሆነም አስቀምጫለሁኝ። ይሄ የካህናት አገልግሎት ብለን ስንል እያልን ያለነው የሁላችንም አገልግሎት ነው። ሁላችንም በዚህ ጉባኤ ውስጥ ያለን ሁሉ ይሄ አገልግሎት ነው አገልግሎታችን። ከዚህ ሌላ አገልግሎት አይኖረንም። በመሰረታዊ ደረጃ መታሰብ ያለበት ይሄ ነው። ዞሮ የክህነት አገልግሎት በአዲስ ኪዳን የጀመረ ሳይሆን በብሉይ ኪዳን ጀምሮ የመጣ ስለሆነ ከጥላው ላይ ለክህነትና ለካህናት አገልግሎት ጥሩ ማሳያ ሊሆኑ የሚችሉ ሐሳቦችን ነቅሰን እናወጣለን። የመጀመሪያው የካህናት አገልግሎት በብሉይ ኪዳን የእግዚአብሔርን ስም መቀደስ ነው። የእግዚአብሔርን ስም መቀደስ ነው። ይሄ የሕዝቡን ድካም በእግዚአብሔር ፊት ይዘው ከመቅረባቸው በፊት የእግዚአብሔርን ሕልውና ቅድስናውና ኃይሉን በመግለጥ በእግዚአብሔር ሕዝብ ፊት የእግዚአብሔር ሕዝብ በፍርሃት እንዲቆም ስሙን የመቀደስ አገልግሎት ነው። ስለ ሕዝቡ ድካም በእግዚአብሔር ፊት ከመቅረባቸው በፊት የሚያቀርቡት ዋናው አገልግሎታቸው ስሙን መቀደስ ነው። ስሙን መቀደስ ሲባል የእግዚአብሔርን ሕልውና ቅድስናና ኃይሉን ይገልጣሉ። ሕዝቡ በእግዚአብሔር ፊት ሲቆም የሚቆመው በፍርሃት ነው፣ በአክብሮት ነው፣ በሚገባ መሰጠት ነው በእግዚአብሔር ፊት የሚቆመው። ስለዚህ ሕዝቡን እንዲፈራ የሚያደርገው እግዚአብሔር ይገለኛል፣ ይቀጽፈኛል፣ ያጠፋኛል የሚለው አስተሳሰብና አስተምሮ ሳይሆን ስለ ሕዝቡ ኃጢአትና ድካም በእግዚአብሔር ፊት ከመቆማቸው በፊት በአገልግሎታቸው አማካኝነት የሚመጣ የእግዚአብሔር ሀልወት አለ፣ የእግዚአብሔር አብሮነት አለ፣ የእግዚአብሔር ሕልውና አገልጋዮቹ ሲቆሙ አብሯቸው ይገለጣል። በመመሪያ በአቋም በትእዛዝ አይደለም እንዲፈሩ የሚደረገው። እግዚአብሔር ፊት ዛሬ ስለምንቆም ለመፍራት 1 2 3 ተብለው ከአሁን ሰዓት ደቂቃ ጀምሮ መፍራት እንጀምራለን ተብሎ አይደለም የሚፈሩት። በትእዛዝ አይደለም የሚፈሩት። የካህናቶቹ አገልግሎት የሕዝቡን ድካም ይዘው በእግዚአብሔር ፊት ከመቅረባቸው በፊት ዋና አገልግሎታቸው የእግዚአብሔርን ስም መቀደስ ነው። የእግዚአብሔርን ስም መቀደስ ማለት የእግዚአብሔር ሕልውናውን ቅድስናውንና ክብሩን መግለጥ ነው። ስለዚህ አገልጋዮቹ ካህናቶቹ በሚቆሙበት ጊዜ አስቀድሞ ቅድስናውን ሕልውናውና ክብሩ አብሮ በኮንግሪጌሽኑ ፊት ለፊት ይገለጣል። ይሄንን የተገለጠ የእግዚአብሔር ሕልውና ክብርና ቅድስና ማንም ሰው አይቶ አለመፍራት አይችልም፣ አለመደንገጥ አይችልም። ስለዚህ ሕዝቡ በተገለጠ ክብር፣ በተገለጠ ሕልውና፣ በተገለጠ ቅድስና ፊት ለፊት ሁሉ በፍርሃት ይቆማል። ስለዚህ የካህናት አገልግሎት በኦልድ ቴስተመንት የእግዚአብሔርን ሕልውና ቅድስናና ክብር መግለጥ፣ ይህን ተከትሎ በሕዝቡ ላይ የሚመጣው ሪዛልት ፈርሃ እግዚአብሔር ነው። እግዚአብሔርን እንዲፈሩ ያደርጋቸዋል። የአዲስ ኪዳን ካህናት ቤተ ክርስቲያን አባላትና አገልጋዮች የእግዚአብሔር ካህናት ናቸው። የእግዚአብሔር ካህናት ናቸው ማለት በቆሙበት ቦታ ሁሉ የሚቀድሱት የእግዚአብሔርን ስም ነው። የእግዚአብሔር ስምን እንቀድሳለን። የእግዚአብሔር ስም ይቀደሳል ማለት በአጭር አማርኛ ሰዋዊ ጉዳዮችን አድሬስ ከማድረጋችን በፊት የእግዚአብሔር ሕዝብ መጀመሪያ ኤክስፒሪየንስ እንዲያደርግ የሚፈለገው የእግዚአብሔር ክብሩን ሕልውናውና ቅድስናው። ስለዚህ በአገልግሎታችን ቅድሚያ ከምንሰጥባቸው ጉዳዮች የእግዚአብሔር ሕልውና ቅድስናና ክብር ነው።
ሁል ጊዜም በጉባኤያችን የሚቆሙ ቃል ሰባኪዎች፣ ፕሮግራም መሪዎች፣ አስመላኪዎች፣ የእያንዳንዱ ዲፓርትመንት ሊደርስ የየዕለት ኑሯችን መውጣት መግባታችን ይሄንን ነገር የምንመራውም ይሁን የምናገለግለው ማህበረሰብ ኤክስፒሪየንስ እንዲያደርገው እኛ እንደ ስቴጅ ነን፣ እንደ ፑልፒት ነን። ስለዚህ እናንተ ባላችሁበት የእግዚአብሔር ክብር አለ። እናንተ ባላችሁበት የእግዚአብሔር ህልውና አለ። እናንተ ባላችሁበት የእግዚአብሔር ቅድስና አብሯችሁ ማኒፌስት ያደርጋል። ከዚህ ቀጥሎ ነው የህዝቡን ድካም በእግዚአብሔር ፊት ይዘው የሚቀርቡት። እንግዲህ በተገለጠው ክብሩን ባዩት፣ በህልውናው ባዩት፣ ኤክስፒሪየንስ ባደረጉት፣ በትክክል ተገልጦ ባዩት እግዚአብሔር ፊት ያ ድካማቸው ሲቀርብ ሰዎቹ በታላቅ ትህትናና ፍርሃት አክብሮት ነው የሚቀርቡት። ለሚቀጥለው ጥፋት ላለማጥፋት ማስተማመኛ የሚሆናቸውና በህይወታቸው ላይ አካሄድ ለውጥ እንዲያመጡ የሚያረጋቸው ተገልጦ ያዩት ክብር እንጂ ሂሳብ ማወራረዳቸው አይደለም። ሰዎቹ ትላንት ለሰሩት ስተት ተደጋጋሚ ስተት ቀጥለው ላለመስራት ማስተካከያ እንዲያደርጉ የህይወት አካሄድ ያቋም ለውጥ እንዲያመጡ የሚያረጋቸው ካህኑ ስለነሱ ኃጢአት በእግዚአብሔር ፊት የሚያቀርበው ደም ሳይሆን ከደሙ አስቀድሞ የተገለጠው ያዩትን ክብር መካድ ስለማይችሉ ያ ክብር ለቀጣይ ህይወታቸው ሌሰን ይሰጣቸዋል። ገብቷቸዋል? ዛሬ በዚህ ክብር ፊት በእንደዚህ አይነት ምህረት መቆም መቻል እድል ነው፣ መታደል ነው ብለው ያምናል። ይሄ ክብር ታላቅ ክብር ስለሆነ ስለዚህ የመጀመሪያው ኦልድ ቴስተመንት በብሉይ ኪዳን የካህናት አገልግሎት የእግዚአብሔርን ስም መቀደስ። በእርግጠኝነት የእግዚአብሔርን ስም የሚቀድሱ አገልጋዮች፣ አባላት፣ ካህናት የሆኑ ሁሉ ስሙን ይቀድሳሉ ማለት የእግዚአብሔር ህልውና ወደ ጉባኤው ይመጣል ወይም ይገለጣል። ኤቭሪዋን ህልውናውን ሴንስ ያደርጋል። የሚገርማችሁ ይሄ አየሩ ሁሉ በእግዚአብሔር ፕሬዘንስ ሲሞላ ይሰማችሁ። የእግዚአብሔር መንፈስ በኃይል በመካከላችሁ ሲገለጥ ለአንዱ የሚነገር ትንቢት እናንተን ያስለቅሳችኋል። አንደኛው እውነተኛ ትንቢት በሚመጣበት ጊዜ የሰዎችን ሁሉ በተለይም ባለጉዳይ ያልሆኑትን ሁሉ መንፈስ፣ ነፍስና ስጋ መቆጣጠር መቻሉ እንደ ዝም ብሎ እንደ ድንጋይ አይነት ገጭቶ የሚመለስ አይሆንም። ጉባኤውን ሁሉ የመቆጣጠር የማጽናናት አቅም አለው እና የእግዚአብሔር ህልውና በካህናቶች አገልግሎት መስት ሲቀጥል የእግዚአብሔር ክብርና ቅድስና። ይህ ሲሆን ሪዛልቱ እግዚአብሔር የሚፈሩ ሰዎች መፍጠር ነው ማለት ነው እና ይሄ በጣም መታሰብ ያለበት ነገር ነው። አገልግለን ስንጨርስ እግዚአብሔር የሚዳፈሩ ሳይሆን እግዚአብሔር የሚፈሩ ሰዎች ከአገልግሎታችን ይፈራሉ ማለት ነው። ሁለተኛው የካህናት አገልግሎት በብሉይ ኪዳን የካህናት አገልግሎት ስርዓተ አምልኮን መፈጸም ነው። የአምልኮ ስርዓትን መፈጸም ነው የካህናት አገልግሎት። ካህናት ለእግዚአብሔር የሚቀርበውን አምልኮ፣ ምስጋና፣ ዝማሬ የሚመሩ ናቸው። ዝማሬውን፣ አምልኮውን፣ ምስጋናውን የሚመሩ ናቸው። በተለይ ካስታወሳችሁ በዘጸአት መጽሐፍ ምዕራፍ 30 ቁጥር 7 እስከ 8 ዕጣኑን በመገናኛው ድንኳን በመቅደሱ ያጥናሉ። እስቲ ዘጸአት 30 ላይ እናውጣ። ከቁጥር 1 ጀምሮ ላንብበው። የዕጣን መሠዊያውን ሥራ ከግራር እንጨት አድርገው ርዝመቱ 1 ክንድ ስፋቱም 1 ክንድ 4 ማዕዘን ይሁን፣ ከፍታውም 2 ክንድ ይሆናል። ቀንዶቹም ከእርሱ ጋር በአንድነት የተሰሩ ይሁኑ። ላይኛውንና የግድግዳውን ዙሪያ ቀንዶቹንም በጥሩ ወርቅ ትለብጠዋል። ዙሪያውም የወርቅ ክፈፍ ታደርግለታል። ከክፈፉም በታች 2 የወርቅ ቀለበቶች አድርግለት። በዚህና በዚያ በሁለቱ ጎን ታደርጋቸዋለህ። ለመሸከምም የመሎጊያዎች ስፍራ ይሁኑ። መሎጊያዎቹም ከግራር እንጨት አድርግ፣ በወርቅም ለብጣቸው። በምስክሩ ታቦት አጠገብም ካለው መጋረጃ በፊት ታኖረዋለህ። ይህም አንተን በምናገኝበት ከምስክሩ በላይ ባለው በስርየት መክደኛ ፊት ታኖረዋለህ። አሮንም የጣፋጭ ሽቱ ዕጣን ይጠንበት፣ በማለዳ መብራቶቹን ሲያዘጋጅ ይጠነዋል። የካህናት አንዱ አገልግሎት አምልኮውን መምራት። አምልኮውን ማለዳ ማለዳ ስለ አሮን አገልግሎት ሲናገር ዕጣን፣ ጣፋጩን ዕጣን ይጠንበት ለእግዚአብሔር መልካም መዓዛ። ያው ታውቃላችሁ ኦልድ ቴስተመንት ቁሳዊ እንደሆነ አገልግሎቱ ቁሳዊ፣ ኒው ቴስተመንት ከኦልድ ቴስተመንት የሚለየው አገልግሎቱ መንፈሳዊ ነው። ዞሮ ዞሮ በብሉይ ኪዳን የካህናት አገልግሎት አንዱ
በመቅደሱ በእግዚአብሔር ታቦት አጠገብ ጣፋጭ ዕጣን ማጠን ነው። ካህናት ባሉበት መልካም ዕጣን ይሸታል። የእግዚአብሔር ቤት መቅደሱ ታቦቱ በመሰረቱ ታስታውሳላችሁ ሙሴን እግዚአብሔር ታቦቱን እንዲሰራ መመሪያ ሲሰጠው እግዚአብሔር ለሙሴ ሲሰጠው ያለው ነገር የግራሩን እንጨት በወርቅ ለብጠዋል። በዚህም በኋላም በፊትም በወርቅ እንዲለብጠው ነው ኦርደር የተደረገው። ይሄ ብሉይ ኪዳናዊ ጥላ ነው ለአዲስ ኪዳኑ። የግራሩ እንጨት እሳት ይበላዋል። የግራሩ እንጨት ይበሰብሳል፣ ወርቁ አይበሰብስም። የሚበሰብሰው የማይበሰብሰውን እንደሚለብስ ፕሮፌቲካል ነው። ይሄ ግልጽ ነው ያወራሁት። እንጨቱ የሚጠፋ ነው፣ ወርቁ የማይጠፋ ነው፣ በእሳት ተፈትኖ የሚወጣ ነው። ስለዚህ ኒው ቴስተመንት ላይ ማደሪያው የሆናችሁት እናንተ የሚበሰብሰው የማይበሰብሰውን የሚቃጠለው የማይቃጠለውን በኦልድ ቴስተመንት እንዳለበሰው የሚበሰብሰው የማይበሰብሰውን እንደሚለብስና ፎርኤቨር ከእግዚአብሔር ጋር በክብር የክብሩ መገለጫ ሆናችሁ እንደምትኖሩ ማሳያ ነው። ኦልድ ቴስተመንት ጥላ ነው ይሄኛው ማለት ነው። ዞሮ ዞሮ የካህናቶቹ አገልግሎት ጣፋጭ ዕጣን ማጠን ነው። ይሄንን ማግኘት ከፈለጋችሁ ከዘጸአት በተጨማሪ በነህምያ 12 ላይ በሁለተኛ ዜና 7 8 12 አካባቢ እንደዚሁም በአንደኛ ዜና 15 ላይ ይሄንን ሐሳብ የሚመለከት ማግኘት ትችላላችሁ። ኦልድ ቴስተመንት ላይ ካህኑ ጣፋጭ ዕጣን ነው ታቦቱ ያለበትን ማደሪያ የሚያጥነው። ይሰማል? አዎ፣ የመዝሙራችሁ፣ የንግግራችሁ፣ የሐሳባችሁ፣ የጸሎታችሁ መልካም ጣዕም መዓዛ ሁል ጊዜ የእግዚአብሔርን ጉባኤ ሊያውደው ይገባል። ሶስተኛ የካህናት አገልግሎት በብሉይ ኪዳን የበረከትን ቃል በህዝቡ ላይ ማወጅ ነው፣ ወይም ህዝቡን መባረክ ነው። ህዝቡን መባረክ ነው። እግዚአብሔር ለህዝቡ ሞገስ እንዲሰጥ፣ እግዚአብሔር ከህዝቡ ቀድሞ እንዲወጣ፣ ህዝቡን ፕሮቴክት እንዲያደርግ፣ ሞገስ እንዲያገኝ ማለት ተቀባይነት እንዲኖረው፣ ተወዳጅነት እንዲኖረው፣ እግዚአብሔር ለህዝቡ እንዲያደላ። በመሰረታዊ ደረጃ ሞገስ መንፈስ ነው። ሞገስ ልብስ አይደለም። ሞገስ መኪና አይደለም። ሞገስ ስፒሪት ነው። እንግሊዘኛው the spirit of favor ይለዋል። እኔ በጣም ይገርመኛል። በተለይ በዘኍልቍ መጽሐፍ ምዕራፍ 6 ላይ ወጥ ውስጥ ቁጥር 22 እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ ለአሮንና ለልጆቹ ንገራቸው፣ የእስራኤልን ልጆች ስትባርኳቸው እንዲህ በሏቸው፣ እግዚአብሔር ይባርክህ ይጠብቅህም። ቅድም ፕሮቴክሽን ያልኳችሁ ማለት ነው። እግዚአብሔር ፊቱን ያብራልህ ይራራልህም። እግዚአብሔር ፊቱን ወደ አንተ ያንሳ ሰላምም ይስጥህ። እንዲሁ ስሜን በእስራኤል ልጆች ላይ ያደርጋሉ፣ እኔም እንዲህ በላቸው። እግዚአብሔር እኮ እንዴት ያለ ድንቅ አምላክ ነው። ህዝቡ የሚባረክበትን በረከት እንኳን እሱ ነው የመረጠው። እንዲህ በላቸው አለ እንጂ ደስ ያላችሁን በሏቸው አላለም። አሜን ነው። ደስ ያላችሁን በሏቸው አይደለም ያለ። እንዲህ ኢቭን የልጆቹ የህዝቡ ህይወት ምን መምሰል እንዳለበት እግዚአብሔር ነው ለነ ሙሴ የነገራቸው። ስለዚህ የአዲስ ኪዳን ካህናት ነኝ ስትል ወይም የካህናት አገልግሎት መባረክ ነው እንጂ መርገም አይደለም። እርግማን ቶ ከናንተ አንደበት በፍጹም እርግማን የለም። በሁለተኛ ዜና መጽሐፍ ምዕራፍ 30 ቁጥር 27 ላይ ያንኑ ነገር ይናገራል። ከዚህ ጋር ተመሳሳይነት ያለው እዚህ ጋር በአምልኮ የሚመሩን ሰዎች የሉም። የሚመሩን ሰዎች የሉም። የሚረዱን ሰዎች ሊኖሩ ይችላሉ። የሚያግዙን ሰዎች ይኖራሉ። ግን እኛ ሁላችንም ልናመልክ ነው የተጠራ አይደለም። በአዲስ ኪዳን ምንድነው ተባብለናል? ሁላችንም ካህናት ነናል። ካህን ደግሞ የእግዚአብሔርን አምልኮ ዝማሬና ምስጋና የሚመራ ነው። አምላካቸውን እግዚአብሔርን በምስጋና ጉባኤውን በአምልኮ በዝማሬ መምራት እድል ማግኘት ቀልድ እንዳይመስላችሁ። እግዚአብሔር ሊመሰገን ነው። ምስጋና የባህሪ ገንዘቡ፣ ሌላ ምንም ልሰጡት አትችሉ። በምንም ታምር እንዳትረሱ። አምልኮ ላይ አዲስ ኪዳን ካህናት ቤተክርስቲያን አባላትና አገልጋዮች ወደ ኋላ የለም። ዝማሬ ላይም የለም። ወደፊት ነው። ስራችን ነው። የተጠራንበት ነው። የምንኖርለት ጉዳይ ነው። ዙፋኑን በምስጋና ማጠን።
በአምልኮ እሱን ከፍ ማድረግ። አቤት ይሰማሉ። አጠገባችን ካሉ ከወንድሞቻችን ጋር የሌሉትን በምስጋና በቅኔ በአዲስ ዝማሬ ወደ እግዚአብሔር ፊታቸውን እንዲመልሱ ማድረግ ጥሪያችን ነው። የተጠራ ነው። ለዚህ ነው ሁላችሁም ነው ጥሪ የደረሳችሁ። የሚከራይ ሚዜናችሁ እንደ እናንተ ለሆኑ ሰዎች ጥሪ ደርሷቸው እናንተ እያጀባችሁ እኮ አይደለም እንዴ? ከድቅድቅ ጨለማ ወደሚደነቅ ብርሃን አይደለም? ከጠላትነት ወደ ልጁ መንግስት ወደ ፍቅሩ መንግስት አይደል ያፈለሳችሁ የጠራችሁ። ጥሪ ከደረሳችሁ የተጠራችሁ ደግሞ ጴጥሮስ እንደተናገረው ምን እንድትሆኑ ነው? ካህናት እንድትሆኑ ነው ካለ የካህናት አገልግሎት አንዱ በዝማሬ በምስጋናና በአምልኮ መምራት ሪስፖንሲብል ሆኖ የእግዚአብሔርን ቤት በመልካም መዓዛ በመልካም ጣዕም እንዲታወድ ማድረግ ነው። ይህ ደግሞ ኦልድ ቴስተመንት ላይ ቁሳዊ ነው፣ ኒው ቴስተመንት ላይ መንፈሳዊ ነው። ጉባኤ ገብታችሁ ከቃል በፊት ከአምልኮ በፊት ከሆነ ጉዳይ በፊት ቁጭ ብላችሁ ጎግል አይደለም የምትጎለጉሉት። የእናንተ ኤግዚስተንስ አጠገባችሁ ባለው ላይ ትልቅ ጉብኝት እንደሚያመጣ አምናችሁ ይባረካል ብላችሁ ይሄንን አምናችሁ ነው መገልገልም መምጣትም ማሰብም ያለባችሁና ይሄ ስራችሁ እዚህ ቤተክርስቲያን ስትኖሩ ስራችሁ አንደኛ ስሙን መቀደስ ነው። ሁለተኛ ስራችሁ አምልኮውን መምራት ነው። ሶስተኛ ስራችሁ የበረከት ቃል ማውጣት ነው። አራተኛ ይሄ እንግዲህ ኦልድ ቴስተመንት ላይ ነው፣ ህጉን ለህዝቡ ማስተማር ነው። በተለይ በብሉይ ኪዳን የካህናት ብቃት ማረጋገጫ ከሆነው ዋነኛውና ተቀዳሚው ህጉን ለህዝቡ የማስተማር ብቃታቸው ነው። በዘዳግም መጽሐፍ ምዕራፍ 33 ከቁጥር 8 እስከ 10 እንደዚህ ይላል። ስለ ሌዊም እንዲህ አለ፣ ቱሚምና ኡሪምህ ፈቃዱን መጠየቂያ ነው። ይሄ ለቅዱስህ ሰው ነው። በማሳ ለፈተንከው በመሪባ መሐላ ለተከራከርከው ስለ አባትና ስለ እናቱ አላየውም ላለ ወንድሞቹ ላላስተዋለ ልጆቹ ላላወቀ ቃልህን አደረጉ፣ ቃል ኪዳንንም ጠበቁ፣ ፍርድን ለያዕቆብ ህግንም ለእስራኤል ያስተምራሉ፣ በፊትም ዕጣንን በመሰዊያ የሚቃጠል መስዋዕት ይሰዋሉ። ስለዚህ የካህናት አንዱ የኦልድ ቴስተመንት የብሉይ ኪዳን አገልግሎት የእግዚአብሔርን ህግ ለህዝቡ ማስተማር፣ ህግህን ያስተምራሉ። በተለይ በዋነኛነት ይሄ ነው። ነህምያ መጽሐፍ ምዕራፍ 8 ከቁጥር 7 እስከ 9 ይሄን ሐሳብ ታገኛላችሁ። በሁለተኛ ዜና መጽሐፍ ምዕራፍ 35 ቁጥር 3 ላይ ከዚህ ጋር ተያያዥነት ያለው ሐሳብ ታገኛላችሁ። በተለይ ሁለተኛ ዜና ላይ ላውጣላችሁ። ሁለተኛ ዜና 35 በእግዚአብሔርም ቤት ያገለግሉ ዘንድ አጸናቸው፣ እስራኤልንም ሁሉ ያስተምሩ ለነበሩት ለእግዚአብሔር ለተቀደሱት ሌዋውያን እንዲህ አለ፣ ቅዱስን ታቦት የእስራኤል ንጉሥ የዳዊት ልጅ ሰሎሞን በሰራው ቤት ውስጥ አኑሩታል። እስራኤልን ሁሉ ያስተምሩት ለነበሩት ሌዋውያን ካህናት ብሎ አለ። ስለዚህ አንዱ የብሉይ ኪዳን የካህናት አገልግሎት ማስተማር ነው፣ የህጉን መጽሐፍ ማስተማር። ዘዳግም 33 ላይ ያያችሁት ቃል ስለ እናትና ስለ አባቱ አላየውም ላለ አይደል? ልጆቹ ላላስተዋለ የሚለው በአጭር አማርኛ ይሄ ምን አይነት ካራክተር ነው? የአቋም ነው። ካህናት ሌዋውያን እግዚአብሔርን በተመለከተ ኮምፕሮማይዝ አያደርጉ። እግዚአብሔር በተባለ ጉዳይ ላይ አያመቻመቹ። እናት ልትሆን ትችላል፣ አባት ልጅ ሊሆን ይችላል፣ ሚስት ወንድም ሊሆን ይችላል። ማንም ስለ እግዚአብሔር በቤተሰቦቻቸው ላይ ሰይፍ እንዳነሱ ታስታውሳላችሁ። ከዚህም የተነሳ ነው ሌዊ ስለ እግዚአብሔር ከመጨከኑ በፊት በሚገርም ሁኔታ እግዚአብሔር ከየቤቱ በኩሩን ነበር ለሥራ የመረጠው። ከሌዊ ቁርጠኝነት በኋላ ለእግዚአብሔር መወገን በኋላ ግን እስካሁን በኩር ነበር ለሥራ የመረጠው። አሁን ግን የመረጠው ሌዊን ነው። ስለዚህ ኮምፕሮማይዝ አያደርጉም ሌዋውያን። የካህናት አገልግሎት በአራተኛ ደረጃ ህጉን ለህዝቡ ማስተማር። በተለይ በሆሴዕ መጽሐፍ ምዕራፍ 4 ቁጥር 6 ላይ ሲናገር እንደዚህ ይላል። ይሄ ቃል በጣም ይገርመኛል። ሆሴዕ መጽሐፍ ምዕራፍ 4 ቁጥር 6 እንደዚህ ያነበዋል። ህዝቤ ዕውቀት ከማጣቱ የተነሳ ጠፍቷል፣ አንተም ዕውቀትን ጠልተሃልና እኔ ካህን እንዳትሆነኝ እጠላለሁ። ስለዚህ ካህንና ዕውቀት የተዋደዱ ናቸው።
ካህን ዕውቀት ጠል የሆነ ሰው ካህን ሊሆን አይችልም። አንተ ዕውቀትን ስለጠላ አለ አንተ ዕውቀትን ስለጠላ እኔ ደግሞ አንተ ካህን እንዳትሆን ጠልቼሃለሁ አለ። መቼም ለዛሬው ሐሳባችን ይሄ ብቻ በቂ ነው። ምንድነው የሚያሳስበኝ? የአዲስ ኪዳን ካህናት ብለን ስንል በቀድሞ አርብቶ አደር በአሁኑ ሰላም ሚኒስተር ለስብስባችን ዕውቅና እንዲሰጠን የለጠፍነው ታፔላ አይደለም። የአዲስ ኪዳን ካህናት ብለን ስንል ህዝቡ ዕውቀት ወዳድ ነው ማለታችን። ካህን አንድ ሰው ካህን የሚለውን ነገር ሊያሟላ የሚችለው ዕውቀት ሲወድ፣ ዕውቀት አትወድም ካህን ነኝ ብለህ ለማለት ያስቸግራል። እጠላሃለሁ አለ። የአምላክህንም ሕግ ረስተሃልና እኔ ደግሞ ልጆችህን እረሳለሁ። ሰው ሊያቅ የሚችለው ሲማር ነው። ካልተማረ ከማ ይማራል? ከሁሉም ይማራል። ከትንሽ ከትልቁ ይማራል። በዋንኛነት ከእግዚአብሔር ሕግ ይማራል። ከእግዚአብሔር ቃል ይማራል። ቲቸብል ህርት አለው። ዕውቀት አይጠላም። ዕውቀት አይጠላም። ነብይነት ዕውቀት ይጠላል? አይጠላም። ጌታ ይመስገን። አሜን ነው። ነብይ ነህ ማለት ከዕውቀት የጸዳ ነህ ማለት። ስለዚህ እኔ መሰላችሁ የአዲስ ኪዳንን አገልግሎት ሳይ እማየው በክህነት አገልግሎት በኩል ነው። ወይዘር ሐዋርያ ይሁን ነብይ ይሁን የፈለከውን። ምክንያቱም ሁሉም አማኝ ካህን ነው ብዬ ነው ማመን። ሁሉም አማኝ ስሙን ይቀድሳል። ታዲያ ኢየሱስ መሞት፣ መጋረጃው መቀደዱ፣ መንፈስ ቅዱስ በእያንዳንዱ ሰው ህይወት ውስጥ መምጣቱ፣ ሆሊ ስፒሪትን መቀበል ምንድነው? ይዙ ቀዳሽና አስቀዳሽ ካለ ግሎሪ ከተገለጠ ተካፍለ ነው። አሜን ብለ አይተ ተካፍለ ነው እንጂ የሆኑ ሰዎች ሲገለጥባቸው ክብር ሲመጣባቸው እንደ ሙሴ ቆዳቸው ሲያብረቀርቅ ሸፍና አይደለም የምትሄደው አንተ። አሁን አንተ አብረቅርቀ ነው የምትሄደው። እንደዛ ነው የምትሄደው። ይሰማል ማውራው። ስለዚህ እንደዛ አላምንም እና ሁሉንም ሐዋርያም በለው ነብይም ወንጌላይም በለው እኔ ማምነው በዋናው ጥሪ ነው። ሁሉም ለክህነት ነው የተጠሩት። ካህን ማለት ደግሞ ዕውቀት የማይጠላ ማለት ነው። የእግዚአብሔርን ሕግ የሚወድ ማለት ነው። እንደ ልቡ ለመሆን በር የሚያመቻች ሰው ነው የእግዚአብሔርን ሕግ የማይወደው። እንደ ልቡ ለመሆን ሚልኪያስ መጽሐፍ ምዕራፍ 2 ቁጥር 7 እዛው አካባቢ ምዕራፍ 2 ቁጥር 7 እንደዚህ ይላል። ካህኑ የሰራዊት ጌታ የእግዚአብሔር መልእክተኛ ነውና ከንፈሮቹ ዕውቀትን ይጠብቁ ዘንድ ይገባቸዋል። ካህኑ የማ መልእክተኛ ነው? ኢየሱስ ጌታ ነው። አሜን በል። የከተማው ልማታዊ ባለ ሀብት መልእክተኛ አይደለም፣ የእግዚአብሔር መልእክተኛ ነው። ስለዚህ ከንፈሮቹ ዕውቀትን ይጠብቁ ዘንድ እግዚአብሔር ራሱ በካህናቱ በኩል ራሱን ማኒፌስት የሚያደርገው በዕውቀት ነው። ጌታ እኮ በዕውቀት ነው የሚሰራው። እግዚአብሔር እያንዳንዷን መስፈሪያ ምን ከምን ጋር እንደሚዋደድ ሁሉ በዕውቀት ነው የሰራው። ስለዚህ እንደዚህ አስምሩበት። ካህኑ የሰራዊት ጌታ የእግዚአብሔር መልእክተኛ ነውና፣ ስለዚህ በአጭር አማርኛ ለምሳሌ ካህን የማ መልእክተኛ ነው? የእግዚአብሔር መልእክተኛ ነው እና ከንፈሮቹ ዕውቀትን ይጠብቁ ዘንድ ይገባቸዋል። ሰዎችም ሕጉን ከአፉ ይፈልጉ ዘንድ ይገባቸዋል። ሰው ከካህን አንደበት የሚፈልገው ምንድነው? ሕጉን ነው፣ ቃሉን ነው፣ የእግዚአብሔርን ሐሳብ ነው። ሰው ከኔ አንደበት ሊትፈልግ የሚገባው ትንቢት አይደለም። ልቀቅብኝ ይሉኛል፣ አግኝተ በልብኝ ይሉኛል። ባይ ዘ ዌይ ዋናው ኮሊንግ በልባችሁ ደምቆ የተሳለው ኢንፍሉዌንስ ያደርጋችኋል። እኔ የአዲስ ኪዳን ካህናት ቤት ብለን ስንል በልቤ ደምቆ የተሳለው ጉዳይ ይሄ ነው። ሰዎች ሁልጊዜ ከአፌ የእግዚአብሔርን ሕግ ነው መስማት ያለባቸው፣ ቃሉን ነው ማድመጥ ያለባቸው። ሕጉ ውስጥ ግን ትንቢት እንዳለ አውቃለሁ። የእግዚአብሔር ሕግ ውስጥ ሁልጊዜ መገለጣል። የክርስቶስ ካህናት ብላችሁ ጻፈው። የክርስቶስ ካህናት፣ ያ የብሉይ ኪዳን ካህናት ነው። እኛ የክርስቶስ ካህናት ነው። ፕሬዝ ጋድ። ያኛው እስካሁን የነገርኳችሁ የብሉይ ኪዳን ካህናት፣ አሁን የምነግራችሁ ደግሞ የአዲስ ኪዳን ካህናት ነው። የክርስቶስ ካህናት ወይም የአዲስ ኪዳን ካህናት ወይም የክርስቶስ ካህናት ብለን ማንሳት እንችላለን። ባይ ዘ ዌይ ኦልድ ቴስተመንት ላይ የካህናት መመዘኛዎች ወይም ካራክተሪስቲክስ ብዬ ነገርኳችሁ የለም። በእግዚአብሔር የተመረጡ ናቸው፣ በእግዚአብሔር የተጠሩ ናቸው እያልኩኝ የነገርኩ፣ ለእግዚአብሔር ታማኞች ናቸው
እያልኳችሁ የነገርኩት ሁሉ ኒው ቴስተመንት ላይ አለ። የመጀመሪያው የክርስቶስ ካህን ለመሆን የመጀመሪያው መስፈርት መጠራት ነው። በጌታ መጠራት፣ በእግዚአብሔር መጠራት፣ ከጨለማ ወደሚደነቅ ብርሃን፣ ወደ ልጁ ህብረት፣ ከሰይጣን ግዛት ወደ እግዚአብሔር መንግስት መጠራት። ይሄ ጥሪ የግለሰቦችን ምኞትና ህልም የሚመለከት አይደለም። ማለት እኔ የራሴ ህልም ብዬ ራእይ ብዬ እማነሳው ጥሪ አይደለም። ወደ ልጁ ህብረት፣ ወደ ሚደነቅ ብርሃን፣ ወደ እግዚአብሔር መንግስት፣ እሱ የእናንተ የግል ምኞት አይደለም። እንደውም ጌታ ሲናገር ዮሐንስ ላይ ምን አለ? እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝ። በመሰረቱ ጠራን እንጂ እኛ እጅ አላወጣን። ኑ አለን፣ ግብዣ ጋበዘን፣ ጠራን እሱ። ስለዚህ ይሄ የሱ ነው። አንድ ማወቅ ያለባችሁ እንደዚህ በሉ፣ በእግዚአብሔር መጠራት አይደል? የክርስቶስ ካህናት አንደኛው ባህሪያቸው በክርስቶስ የተጠሩ ናቸው። ጥሪው ብላችሁ ጻፉ። ጥሪው የግል ምኞትና ሐሳብን አይመለከትም። ስለዚህ ይሄ ጥሪ ሁሉን እኩል የሚያደርግ አይደል? እኩል የሚያደርግ የግል ስለሌለ ሁሉን እኩል የሚያደርግ። ለምሳሌ ሮሜ 1:1 ላይ፣ አንደኛ ቆሮንቶስ መጽሐፍ ምዕራፍ 1:1 ላይ፣ ፊልጵስዩስ መጽሐፍ ምዕራፍ 3 ከቁጥር 13 እስከ 14 እና ሐዋርያት 13:2 ላይ ታገኛላችሁ። ሮሜም ቆሮንቶስም 1:1 ነው። ሮሜ 1:1 ቆሮንቶስ 1:1 ጳውሎስ እንደተጠራ ይናገራል። ሮሜ ሐዋርያ ሊሆን የተጠራ ኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ከሙታን መነሳት እያለ ወንጌል ምን ማለት እንደሆነ ይዘረዝራል። ግን ጳውሎስ በዚህ ቦታ ላይ ለሮሜ ሰዎች ሲጽፍላቸው የተጠራ ነው ቢል፣ ይሄ የግል ሐሳቡ አይደለም፣ የግል ምኞቱ አይደለም፣ የጠሪው ፍላጎት። ጠሪው ሲጠራው በድንቅ አጠራር ጠርቶታል። ሲጠራው ደግሞ በጠራው በዛው ጥሪ ውስጥ ደግሞ ሌላ ጥሪ አለ። የተጠሩ ደግሞ ሌላ የሚጠሩበት ጥሪ አለ። እግዚአብሔር ሁሉን አቀፍ ጥሪ ይጠራል። ከዛ ውስጥ ደግሞ የተወሰኑትን ደግሞ የሚጠራበት ሌላ ጥሪ አለ። አሁን እኛ የክርስቶስ ካህናት ብለን ስንል የክርስቶስ ካህናት የተጠራ ነው። እኛ ካህን ክርስቲያኖች ነን። እኛ ምንድነን? ካህን ክርስቲያኖች ነን። እኛ ካህን ነጋዴዎች ነን። ካህን ዶክተሮች ነን። ካህን አስተማሪዎች ነን። ካህን የቤት ሰራተኞች ነን። ካህን እግር ኳስ ተጫዋቾች ነን። ካህን አርቲስቶች ነን። አሁን በትርፍ ጊዜና በሙሉ ጊዜ የሚባል የለም። ለቢዝነስ ጊዜ አውልቀ የምታስቀምጠው ቆብ አይደለም ክርስትና። አንተ ካህን ነጋዴ ነህ እንጂ ስትነግድ፣ ቼክ ስትቀበል፣ ስትሰጥ፣ ስታጭበረብር፣ ገንዘብ ጋር ስትደርስ ይሄማ ብለህ የምትለው አይደለም። በቃ ካህን ነህ። ካህን ምን አይነት ካራክተር እንዳለው ቅድም ነግሬያለሁ፣ አውርቻለሁ። እኛ ካህን ነጋዴዎች ነን። ካህን ዶክተሮች ነን። ካህን አስተማሪዎች ነን። ካህን የሕግ ባለሙያዎች ነን። የንጉሥ ካህናት ነን። ስለዚህ በዋነኛነት የምናስበውም የምናራምደውም ይሄንን ነው። ከዛ በመቀጠል በእግዚአብሔር መመረጥ አለበት አይደለ? የክርስቶስ ካህንም በእግዚአብሔር የተመረጠ ነው። ሮሜ 8:33 ምን ይላል? ሮሜ 8:33 እኮ እንደዚህ ነው የሚለው፣ እግዚአብሔር የመረጣቸውን ማን ይከሳቸዋል? አሁን በመሰረቱ ጥሪ በ3 በ4 እኮ ይከፈላል። እግዚአብሔር የጠራው፣ ራሱን የጠራ፣ ሰው የጠራው ይባላል። እግዚአብሔር የጠራው የእግዚአብሔርን ሐሳብ ያስፈጽማል። ራሱን የጠራ የራሱን ሐሳብ ያስፈጽማል። ሰው የጠራው ደግሞ የሰውን ጦርነት ይፈጽማል። ዞሮ ዞሮ እግዚአብሔር የመረጠው አለ፣ ሰው የመረጠው አለ፣ ራሱን የመረጠው አለ። እግዚአብሔር የመረጣቸውን አለ ማን ይከሳቸዋል? ምክንያቱም ስለመረጣቸው ኃላፊነቱን ይወስዳል።
እከሳለሁ ብሎ የሚነሳ ቢኖር ማለት ነው። ዮሐንስ ወንጌል 15:16 እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም ይላል። አንደኛ ጴጥሮስ መጽሐፍ ምዕራፍ 2 ቁጥር 9 ይሄን ነው የሚለው። ስለዚህ የክርስቶስ ካህናት አገልግሎት ምን ይመስላል? አሁን የኦልድ ቴስተመንት ካህናት አገልግሎትን ቅድም አይተናል። የኒው ቴስተመንት የክርስቶስ ካህናት፣ የአዲስ ኪዳን ካህናት፣ የካህን ክርስቲያኖች አገልግሎት ምን ይመስላል? የመጀመሪያው አሁን የኛ ቸርች ይሄ ምን አልኩ? ይሄ የኔና እናንተ አዲስ ኪዳናዊ አገልግሎት ነው። የመጀመሪያው እኛ የክርስቶስ አምባሳደሮች ነን። በሁለተኛ ቆሮንቶስ መጽሐፍ ምዕራፍ 5 ቁጥር 18 ነገር ግን የሆነ ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅንም አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውን አይቆጥርባቸው ነበር፣ በእኛም የማስታረቅን ቃል አኖረ። እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። ስለ ክርስቶስ መልእክተኞች ነን፣ አምባሳደሮች ነን። ስለ ክርስቶስ የአዲስ ኪዳን ካህናት አምባሳደሮች ናቸው፣ የክርስቶስ አምባሳደሮች ናቸው። አምባሳደር ማለት በዜግነት ለሚኖርበት ሀገር በንጉሱ ተመርጦ የተሾመ መልእክተኛ ማለት ነው። በዜግነት ለሚኖርበት ሀገር በንጉሱ ተመርጦ የሚላክ መልእክተኛ፣ የተሾመ መልእክተኛ ማለት ነው። ስለዚህ ሐዋርያ ጳውሎስ በሁለተኛ ቆሮንቶስ መልእክቱ ለቆሮንቶስ ሰዎች የሚነግራቸው እኛ የክርስቶስ መልእክተኞች ነን፣ ይሄ መልእክታችን ሰዎችን ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን ብሎ አለ። እኛ መልእክተኞች ነን። የአዲስ ኪዳን ካህናት ቤተክርስቲያን አገልጋዮችና አባላት ሁላችን የክርስቶስ አምባሳደሮች ነን። ይህ ማለት እኛ የክርስቶስ መልእክተኞች ነን። የአንድን ሀገር አምባሳደር ባህሪ በመረዳት ይህንን ትምህርት ማጽናት እንችላለን። በመሰረታዊ ደረጃ ሁሉም በአዲስ ኪዳን ካህን ነው ማለት ሹመት የተሰጠው ነው፣ የሾመው ንጉሱ ስለ ክርስቶስ መልእክተኛ ነው። አንዳንድ ሰዎች የሰይጣን መልእክተኛ ናቸው፣ የዲያብሎስ መልእክተኛ ናቸው። ካህናት ግን የክርስቶስ መልእክተኞች ናቸው። ክርስቲያኖች የክርስቶስ መልእክተኛ ናቸው። ታረቁ ብለን ስለ ክርስቶስ እንለምናለን፣ መልእክተኛ ነው። ሁለተኛው ሁልጊዜ ወክሎ የላካቸው መንግስትን አቋም እንጂ የራሳቸውን አቋም ገልጠው ያውቁ። የሚያንጸባርቁት የተወከሉበትን መንግስት አቋም፣ የራሳቸውን አቋም አይደለም። አምባሳደሩ የኢትዮጵያ አምባሳደር ከሆነ የኢትዮጵያ መንግስት መልእክተኛ፣ የኢትዮጵያ መንግስት መልእክተኛ በአሜሪካ፣ በቱርክ፣ በእንግላንድ የኢትዮጵያ መንግስት መልእክተኛ ነው። ያ አምባሳደር እዛ ኢንግላንድ ቁጭ ብሎ ለንደን ላይ ቁጭ ብሎ የኢትዮጵያ መንግስት ግብርና መር ሲል እሱ እዛ ቁጭ ብሎ ኢንዱስትሪ መር አይልም። ሁሉንም ነገር የሚያንጸባርቀው ፖሊሲውንም፣ የውጭ ጉዳዩንም፣ የሀገር ውስጥ ጉዳዩንም ሁሉም ጉዳይ የመንግስቱን አቋም ነው እንጂ የሚያንጸባርቀው የራሱን አቋም አይደለም። እኛ የአዲስ ኪዳን ካህናት ነን ስንል የክርስቶስ መልእክተኞች ነን ነው። የክርስቶስ መልእክተኛ ከሆን ደግሞ የራሳችን አቋም ሳይሆን የምናንጸባርቀው የመንግስታችንን አቋም ነው። መንግስታችን በዚህ ጉዳይ ምንድነው የሰጠው ማብራሪያ? ለምሳሌ የግልህን አቋም እያንጸባረቅ የንጉስ ካህን ነኝ አይሰራም። የንጉስ መልእክተኛ ነኝ አይሰራም። የግልህን ሐሳብ እየሰጠ የኪንግደሙን ሐሳብ እያንጸባረክም ስለ ዘር ሲነሳ ወንድ የለም ሴት የለም ብለህ ነው የምትጀምረው። አይሁድ የለም ባሪያ የለ ይላል የኛ መንግስት። እንደውም በጣም አክሮት ዙሩን አይሁድ የለ ባሪያ የለ ጨዋ የለ ብቻ አይደለም የሚለው ወንድና ሴት ሁሉ የለም ማለት። ከፈለጋችሁ ፈትሹ። ማመን ከተጀመረ እስከዚህ ጥግ ነው የምናምነው ነው። የመደብ ልዩነት የለም ነው። ጠላትነት የለም ብሏል የኛ መንግስት። ሁለት ጠላቶች አንድ ላይ በማዕድ አይቀመጡም። የጌታን ራት ለመብላት ከተቀመጥክ ጠላትነት ተወግዷል እያልክ ነው። በእያንዳንዱ ሰው ህይወት ውስጥ የሚሰራው የምግቡ ህይወት ነው። ኢየሱስ እሱ የህይወት እንጀራ ነው። ስለዚህ ሁላችን ከዚህ እንጀራ ተካፍለናል ብለ ይሄ እኮ የመንግስት አቋም ነው።
አንዱ በክርስቶስ የተመረጡ ናቸው። ሁለተኛው ሁልጊዜ የመንግስታቸውን አይደለ የወከላቸውን መንግስት ሐሳብ እንጂ የሚያንጸባርቁት የራሳቸውን ሐሳብ አይደለም። እናንተ ሰፈር እናንተ ቤት የሚወራ ፖለቲካ ሊኖር ይችላል። እሱ ያንተ መንግስት አጀንዳ አይደለም። ጌታ ይመስገን። እስካሁን ግዴታችሁ ነው። አሁን መብታችሁ ልንገራችሁ። አምባሳደር ስትሆኑ አሁን የክርስቶስ አምባሳደር ነው። ካህን ማለት የክርስቶስ አምባሳደር ማለት መልእክተኛ ነው። በመሰረቱ ጌታ ታውቃላችሁ በአገልግሎቱ ከአብ ጋር ነው ያስታረቀው። እሱ ሊቀ ካህን አይደል? በደሙ እኮ ዓለምን ከአባቱ ጋር ነው ያስታረቀው። ሊቀ ካህኑ ዓለምን ከአባቱ ጋር ሲያስታርቅ እኛ ካህናቶቹ ደግሞ የክርስቶስ መልእክተኛ ስለሆን እሱ በሞተበት ሞት ዓለም ከአብ ጋር እንዲታረቅ መልእክተኞች ነን አይደል? የጠብ መልእክተኛ የለም። ስለዚህ ሶስተኛው የአምባሳደሮች መገለጫ ሙሉ በሙሉ ወጫቸው በወከላቸው መንግስት ይሸፈናል። የሚያስፈልጋቸው ሁሉ በማይሸፈናል ካህናቶች። አራተኛ ሙሉ በሙሉ ጥበቃ የሚያደርግላቸው የላካቸው ጥበቃ የሚያደርግላቸው የላካቸው። ምክንያቱም መልእክቱ ብዙ ጥቃት ሊያሰነዝርባቸው እንደሚችል የላካቸው ያውቃል። ሙሉ በሙሉ ጥበቃ የሚደረግላቸው በላካቸው። በአምስተኛ ደረጃ በጣም የገረመኝ የክርስቶስ ካህናት የክርስቶስ አምባሳደሮች ናቸው እያልኩ እያጠናው የክርስቶስ አምባሳደሮች ከሆኑ አንደኛ የሚሾሙት በክርስቶስ ነው። ሁለተኛ የራሳቸውን ሳይሆን የክርስቶስን አቋም ነው የሚያንጸባርቁት። ሶስተኛ የትኛውም ወጫቸው የሚሸፈነው በክርስቶስ ነው። አራተኛ ጥበቃ የሚደረግላቸው በክርስቶስ ነው። አምስተኛ መቼም ቢሆን የተላኩበት ሀገር ዜጋ ሆነው አይቀየሩም። መቼም ቢሆን የተላኩበት ሀገር ዜጋ ሆነው። አሁን ብዙ ሰው አሜሪካ አሳይለም ይጠይቃል ኤክሰፕት አምባሳደሩ። የኢትዮጵያ አምባሳደር አሜሪካ ሄዶ አሳይለም ከጠየቀ መልእክተኛነቱ አብቅቷል። ብዙ ሰው የዜግነት ጥያቄ ይጠይቃል ውጭ ሀገር ሄዶ። ብዙ ሰው ኬዝ ጀምሬያለሁ ይላል። ኬዝ ነምበሬ ምና ይላል። አምባሳደሩ ግን ይገርማቸዋል የዜግነት ኢሹ ያነሳው። ይሄ ደስ አይል? መልእክተኛ ነው። በቃ የአንድ መንግስት መልእክተኛ። ስለዚህ እናንተ የክርስቶስ ካህናት ናችሁ ማለት እኛ የክርስቶስ አምባሳደሮች ነን ማለት ነው። መቼም ቢሆን መልእክተኛ ተደርገን የተላክነው እዚህ ሀገር ነው። የዚህ ሀገር ዜጋ ሆነን አንቀየርም። ከተቀየር ካበቃል ምን አይነት መንፈስና ሐሳብ እንዳለው ታውቃላችሁ። ኢትዮጵያዊ አይደላችሁም እያልኳችሁ አይደለም፣ ግን ለክ መንፈሳዊ ሰው ይሄ ንግግር ይገባዋል። ምንም ማብራሪያ ያስፈልገው። የዚህ የሌላ ሀገር ዜጋ ሆኖ አይቀየርም። ሁል ጊዜ ቫልዩ ሲስተሙ ሁል ጊዜ መልእክት የሚቀበለው ኦርደር የሚቀበለው ና ሲለው የሚመጣው፣ ሂድ ሲለው የሚሄደው፣ ተቃወም ሲለው የሚቃወመው፣ ቁጭ በር ሲለው የሚቀመጠው፣ ደግፍ ይደግፈው የመልእክተኛ አድርጎ የላከው መንግስትን ድምጽ ነው የሚሰማው። የሚያስተላልፈው አቋሙን የተላከበትን የተወከለበትን መንግስት ነው። ሲቀጥል የዛ ሀገር ዜጋ ሆኖ ሊቀየር አይችልም። ዜጋነቱን ሊቀይር ከፈለገ ከመልእክተኛነት ወደ ስደተኛነት ይቀየራል። አቤት ስደተኛ መሆን ይጀምራል ማለት ነው። ዲፕሎማት የነበረው ሰውዬ ስደተኛ ሆኖ ይጫወታል። በመጨረሻ አምባሳደር ወክሎ በላከው መንግስት ባለጠግነት ልክ ነው የሚኖረው። ወክሎ በላከው መንግስት ባለጠግነት ነው የሚመላለሰው። አሜን ሃሌሉያ እሰይ አሹ እልል ይባላል። ወክሎ በላከው። እኔ አለ በጣም ይገርም ነገር ኢትዮጵያ ውስጥ ስንት ኤምባሲ እንዳለ አይታል። እንደው አንዳንድ ሰፈር ውስጥ ስትገባ ኤምባሲ አይደለም ምንም ሊገኝ የማይችልበት ሰፈር አንዳንድ ኤምባሲዎችን ታገኛቸዋል። የሆነ ሀገር ኤምባሲ ይለዋል። ከኤምባሲው በር አጠገብ እንደውም ኢትዮጵያ ውስጥ አንዳንዱ በርበሬ ሁሉ ያሰጣል። አይቷል። በርበሬ ያስጥተው ዶሮ ሁሉ አስረው ያየሁት ኤምባሲ በሩ ላይ
አንዳንድ ኤምባሲዎች ኢትዮጵያ ውስጥ ኮሚክ ናቸው። አይታሊ አሜሪካን ኤምባሲ ገና ስደርስ ገላመጥከን ይለዋል። መኪና ልታቆም ስትል የሚንቀሳቀሱት በላካቸው መንግስት ባለጠግነት ልክ ነው አይደለ? ምስኪኖቹ ደግሞ አሉ። እስቲ እዚህ ሰፈር የሆነ ሾጎ ሎጎ የሚባል ሰፈር ውስጥ ያለው ራሱ እናት ጓዳ የማይለያቸዋል። እንደዚህ ብለህ ከእንትን ኤምባሲ አጠገብ ሽሮ እየበላው ነው ይሏል አንዳንድ ሰዎች። ምስኪኖች አሉ ማለት ባለጠጋነታቸው እንደ መንግስታቸው ይወሰናል። የክርስቶስ አምባሳደር ነኝ ስትል የምትመላለሰው እግዚአብሔር አንተን መልእክተኛ ያደረገ መንግስት is responsible ልክ እሱ ይሆናል ማለት ነው። አሜን በል። እኔ የእግዚአብሔር መንግስት መልእክተኛ ነኝ፣ የሚያስፈልገኝን ሁሉ በሱ ባለጠግነት ልክ ይለቀቅልኛል። የዚህ ምድር ነምበር 1 የተባሉ ጉዳዮች ሁሉ የኔና የናንተ ይሆናሉ። በቃ ጌታ ይመስገን። አሜን በሉ። እና የራሳችን መልእክት የለንም። ራሳችንን እናንጸባርቀው አቋም የለንም። የመንግስታችን አቋም ነው እናንጸባርቀው። ካህናት ማለት ተናግሬያለሁ። ካህናት ማለት የክርስቶስ መልእክተኞች አምባሳደሮች ማለት ነው። በክርስቶስ የተመረጡ የራሳቸውን ሳይሆን የመረጣቸውን መንግስት አቋም የሚያንጸባርቁ የእርቅና የሰላም አምባሳደሮች ናቸው። የእርቅና ታረቁ ብለን እንለምናለን። በክርስቶስ ታረቁ ብለን እንለምናለን። የአዲስ ኪዳን ካህናት የእርቅ አምባሳደሮች ናቸው። የጠብ አይደሉም፣ አስታራቂ ናቸው። የማስታረቅን ቃል በእኛ እኮ ነው የሚለው 2 ቆሮንቶስ አይደል? አሁን ያነበብኩላችሁ በእኛ አኖራ። ስለዚህ እኛ የማስታረቅ አገልግሎት የምናገለግል ሰዎች ነን። አምባሳደርነታችን ለክርስቶስ ነው። መልእክታችን ደግሞ እርቅና ሰላም። ታረቁና ሰላም ከአብ ጋር ከአባት ጋር ከልጁም ከክርስቶስ ኢየሱስ ጋር ታረቁ ብለን የምንናገር መልእክተኞች ነን። የእርቅና የሰላም አምባሳደሮች ነን። ሰዎች ከእግዚአብሔር ጋር ይታረቁ ዘንድ እኛ የክርስቶስ መልእክተኞች ነን ብላችሁ ጻፉ። ስለዚህ የአምባሳደሮች 2፣ አንደኛ የእርቅ፣ ሁለተኛ የሰላም አምባሳደሮች ነን። የክርስቶስ ክህነታዊ አገልግሎት በደም የተደረገ የማስታረቅ አገልግሎት ነው። ስለዚህ የመረጠን እሱ በደሙ ሰዎችን ከአብ ጋር ካስታረቀ፣ እኛ መልእክተኞቹ ደግሞ ሰዎች በክርስቶስ በኩል ከእግዚአብሔር ጋር እንዲታረቁ መልእክት ከጌታ የተቀበልን አስታራቂዎች ነን፣ መልእክተኞች ነን፣ አምባሳደሮች ነን። ሌላ ምንም መልእክት የለንም። እንዲታረቁ ነው፣ እንዲጣሉ አይደለም። ብዙ ጊዜ በቤተ ክርስቲያን ውስጥ ሰዎችን በማጣላት የተባረኩ ሰዎች አሉ። የተባረኩ ኦርዴንድ የተደረጉ አሉ። በዚህ የተሾሙ የተቀቡ የተለቀለቁ አሉ። እና ብዙ ጊዜ ባይዘው ሰው ከሰው ሲጣላ ከአብ ይጣላል። ታውቃላችሁ? ሰው ከሰው ከተጣላ ከእግዚአብሔር ይጣላል። ለሰው ያላችሁ ቫልዩ የሚናገረው ለእግዚአብሔር ያላችሁን ቦታ ነው። ከሰው ጋር ይላችሁ ከእግዚአብሔር ጋር ያለን ሪሌሽንሺፕ የሚገለጠው ከሰው ጋር ባለን መስተጋብር ነው። ሰው ጤፉ ከሆነበት ስለ ሰው ቀድጄ ልልበሰው ካለ ይሄ የሚያሳየው እሱ ከእግዚአብሔር ጋር ያለውን ፌሎሺፕ ነው። እኛ ከሰው ጋር ያለን ፌሎሺፕ ከአብ ጋር ያለንን ከእግዚአብሔር ጋር ያለንን ህብረት ገላጭ ነው፣ ተናጋሪ ነው። ከእግዚአብሔር ጋር ጨዋ የተከበረ መንፈሳዊና ውድ ህብረት ያለው ሰው ከሰው ጋር ህብረት ሊኖረው ግዴታ ነው። እግዚአብሔርን ትፈራዋለህ፣ እግዚአብሔርን ትወደዋለህ፣ እግዚአብሔርን ታምነዋለህ፣ እግዚአብሔርን ታመልከዋለህ። ይሄ ሁሉ የሚገለጠው አንተ አለ ዮሐንስ ሲናገር ወንድምህን እየጠላ እግዚአብሔርን እወደዋለሁ ያላየኸውን እግዚአብሔርን እወዳለሁ ብለህ ብትል አንተ ግብዝ። ያየኸውን ወንድምህን ሳትወደው ያላየኸውን እግዚአብሔርን እንዴት ወደዋለሁ ትላለህ? ስለዚህ ሰው ከእግዚአብሔር ጋር ያለው ህብረት ማሳያ ከሰው ጋር ያለው መስተጋብር።
ከሰው ጋር ያለ መስተጋብር፣ ከሰው ጋር ያለ ግንኙነት ነው። ለምንድን ነው ይሄን የምናገረው? ቤተክርስቲያን ውስጥ ሰው ሆኖ ቤተክርስቲያን ውስጥ አንድ ክርስቲያን በክርስቶስ ቦርን አጌን አድርጎ ሲኖር ከሰዎች ጋር ላለው ህብረት በጣም ቫልዩ ሊሰጥ ይገባል። ጌታ የተባረከ ይሁን። ለምን ነው ያልኩት? አስታራቂዎችና የሰላም ሰባኪዎች የእርቅና የሰላም አምባሳደሮች ናቸው የአዲስ ኪዳን ካህናት አገልጋዮች። የጠብ ሳይሆን ሰው ከሰው ሲጣላ ከእግዚአብሔር ይጣላ። ሰው ሰውን ሲያስቀይም እግዚአብሔርን ያስቀይማል። ለሰው የማይመች ለእግዚአብሔር አይመችም። ለእግዚአብሔር የማይመች ለሰው አይመችም። ሰው ለሰው የሚመቸው መጀመሪያ ለእግዚአብሔር ሲመች፣ ለእግዚአብሔር የማይመች ለሰው አይመችም። ለእግዚአብሔር ቦታ የሌለው ለሰው ቦታ የለው። ጉዳዩ አይደለም። ሮሜ መጽሐፍ ምዕራፍ 5 ቁጥር 10 ሮሜ መጽሐፍ ምዕራፍ 5 ቁጥር 10 ኤፌሶን 2:2 ቆላሲያስ 1:19 ይሄንን ታገኛላችሁ። የክርስቶስ ካህናት አንደኛ የክርስቶስ አምባሳደሮች ናቸው። የምንና የምን የእርቅና የሰላም አምባሳደሮች ናቸው። ሁለተኛ በህይወት ምስክርነት በጎ ተጽዕኖ አምጪዎች ናቸው። የክርስቶስ አምባሳደሮች በህይወት ምስክርነት በጎ ተጽዕኖ አምጪዎች ናቸው። በጎ ተጽዕኖ አምጪዎች ናቸው። ምን ማለት ነው? በአጭር አማርኛ ማቴዎስ ወንጌል መጽሐፍ ምዕራፍ 5 ቁጥር 13 ናቸው ማለት ነው። እዩ ያነበዋል። እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን ግን አለ የክርስቶስ አምባሳደሮች በህይወት ምስክር ተጽዕኖ አምጪዎች ናቸው። ጨው የሆነ ወጥ ውስጥ ሲገባ ተጽዕኖ ይፈጥራል። በልክ ከገባ ተወደዋለህ፣ በስቶም ከገባ አትበላው። ማለት ከመግባቱ በፊትና ከመግባቱ በኋላ ዲፈረንስ ይፈጠራል። ጨው ከመግባቱ በፊትና ከመግባቱ በኋላ ነገሮች ጣዕማቸውን እንዳለ ይዘው ሊቀጥሉ አይችሉም። የአዲስ ኪዳን ካህናት ማለት የክርስቶስ አምባሳደሮች፣ ሁለተኛ ተጽዕኖ አምጪዎች። በገቡበት ቤት ውስጥ፣ በገቡበት ከተማ፣ በገቡበት ጉዳይ ውስጥ ጉዳዩ እነሱ ከመግባታቸው በፊትና እነሱ ከመግባታቸው በኋላ አንድ አይነት ዲፊኒሽን ይዞ ሊቀጥል አይችልም። የአዲስ ኪዳን ካህን ማለት በመሰረታዊ ደረጃ በህይወት ምስክርነት ተጽዕኖ አምጪ ነው ማለት። ተጽዕኖ የማያመጣ ካህን የለም። ሁሉም በአዲስ ኪዳን ካህን ነው አይደለም? ካህን ነው። እሺ፣ ሁሉም በአዲስ ኪዳን ካህን ነው። ማቴዎስ ላይ ደግሞ ሲናገር እናንተ አለ የምድር ጨው ናችሁ። ጨው ተጽዕኖ ፈጣሪ ነው። ቀጥሎ ምን ነው የሚለው? እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትንም አብርተው ከእንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል። እሺ፣ በቤት ላሉት ሁሉ ያበራል። ከእንቅብ በታች ሳይሆን በላይ ነው። ህይወታችሁ የከፍታ ነው ማለት ነው። አሜን በሉ። ህይወታችሁ የምንድን ነው? ህይወታችሁ ወደ ላይና ወደፊት ነው። አሜን በሉ። አዎ፣ ጌታ ይባረክ። ዞሮ ምንድነው ያልኳችሁ ያለሁት? እናንተ የዓለም ብርሃን ናችሁ። ጨለማ ላይ በርታችሁ አለመታየት አትችሉም፣ ትገፉታላችሁ። ኤግዚስተንሳችሁ የሚያመጣው ዲፈረንስ አለ። ሰዎች እናንተ ባላችሁበት ጉባኤ ከጨለማ፣ ከኢግኖራንስ፣ ካለማወቅ፣ ከብዙ እስራት ወደ ነፃነት፣ ወደ ብርሃን፣ ወደ ስኬት፣ ወደ ክርስቶስ፣ ወደ ልጁ ህብረት ይመጣሉ። ካህናት ናችሁ ማለት በህይወት ምስክርነት ተጽዕኖ አምጪዎች ናችሁ ማለት ነው። ተጽዕኖ አምጪዎች ናችሁ። እቺ ቸርች አለችም የለችም ተብላ ከኖረች ምኑን ጨውነች? አለች እንዴ አሉ እንዴ ከተባለ
ምኑን ኖርከው? ምክንያቱም በተራራ ላይ ያለች ከተማ ልትደበቅ እንደማትችል የአዲስ ኪዳን ካህናት ቤተክርስቲያን እንዲሁ ልትደበቅ አትችልም። አሜን በል። ሊደበቅ እንደማይችል አንደኛ። ሁለተኛ ብርሃን በጨለማ ላይ እንደሚበራ ጨለማም እንደማያሸንፈው ብርሃን እንደሚያሸንፍ ለሁሉ ታበራላችሁ እንደሚል ጨውም አልጫው እንደሚያጣፍጠው ልክ እንደዚሁ የካህናት አገልግሎት ተጽዕኖ የሚያመጣ ነው። በመልካም የህይወት ምስክርነት ተጽዕኖ አምጪዎች ናቸው ካህናት። የምድር ጨው ናችሁ ማለት ምድሩ አልጫ ነው ማለት ይሄ መሬቱ አልጫ ነው ማለት የሰው ላይፍ ማለት ነው። ስለዚህ እናንተ ደግሞ የሚገርምህ ትንሽ ትበቃላችሁ እንደማለት ነው። ትንሽ የሚገርመው እኮ እኔ ሁሌ እናገራለሁ፣ ጨው ከስጋም ከዘይትም ከሽንኩርትም ከበርበሬውም ከቅመሙም በዋጋ የሚያንሰው ጨው ነው። ጨው እኮ አንዴ ገዝተህ እኮ ነው የሚቀመጠው። በዋጋ እኮ ነው የሚያንሰው። በዋጋ የሚያንሰው በብዙ ዋጋ የሚበልጡትን እነ ስጋን ቴስት የሚሰጣቸው እሱ። እናንተ ጨው ናችሁ ሲል በየትኛውም በአካዳሚም በፋይናንስም በፖዚሽንም የሚበልጧችሁ ሰዎች ሁሉ እናንተ ውስጥ ካለው ህይወት የተነሳ ታሪካቸውን ታጣፍጣላችሁ። ነገራቸውን ሁሉ የምትቀይሩት በቃ ህይወት ከናንተ ከሚወጣው ህይወትና መልእክት የተነሳ ህይወታቸውን ይወዱታል። ኢቭን አሁን አብሮክ የሚሰራው እዛኛው ጋር እዚኛው ቢሮ የሚሰራው እዛኛው ጠረጴዛ ላይ የሚሰራው አንተ ካለ ጊዜ ጀምሮ ቢሮ ደስ ይለዋል፣ መግባት ደስ ይለዋል፣ መስራት ደስ ይለዋል። አሚን በል። እናንተ ያላ ምንድነው የተባባለው? አንተ ማለት ካህን ዶክተር ነህ፣ ካህን ነጋዴ ነህ፣ ካህን አስተማሪ ነህ፣ ካህን አይደለ? አዎ ካህን የቤት ሰራተኛ ነህ፣ ካህን ነህ። ስለዚህ ይሄ ማለት አንተ በመልካም ተጽዕኖ በመልካም የህይወት ምስክርነት ተጽዕኖ አምጪ ነህ። ይሄ ሲሆን በብዙ ነገር ሊበልጡ ይችላሉ። በአስተዳደግ በፋይናንስ በምናም ሊበልጡ ይችላሉ። አንተ ካለ ግን ነገሩ ሁሉ። እኛ የምን አምባሳደሮች ነን? የጌታ የምን መልእክተኞች ነን? የእርቅና የሰላም አይደለ? እኛ የክርስቶስ አምባሳደሮች ነን፣ ተጽዕኖ አምጪዎች ነን። እኛ እዚህ ስትኖሩ ስራችሁ ውክልናችሁ ለክርስቶስ ነው። የተመረጣችሁት በጌታ ነው። አገልግሎታችሁ እርቅና ሰላም ነው። ለሰው ልጆች ሁሉ ከአብ ጋር ይሆን ዘንድ ከልጁም ከክርስቶስ ኢየሱስ ጋር እንዲሁም ከመንፈስ ቅዱስ ጋር እንዲሆን ማድረግ ነው። ሰው ከእግዚአብሔር ጋር ሲታረቅ ከራሱ ጋር ይታረቃል። ሰው ከእግዚአብሔር ሲታረቅ ከቤተሰቡ ይታረቃል። ሰው ከእግዚአብሔር ሳይታረቅ ከራሱ ጋር ከቤተሰቡ ጋር ከጓደኛው ጋር ሊታረቅ አይችልም። ስለዚህ በዋነኛነት ስራችሁ አገልግሎታችሁ ይሄ ነው። ካህናት ማለት ይሄ ነው። ሰው የሚባርክ ማለት ነው። የበረከት ቃል ነው አፉ ላይ የሚገኘው። አምልኮ ላይ ፊተኛ የሚሆን ማለት ነው። አምልኮ ላይ ዝማሬ ላይ ምስጋና ይዞ የሚቀርብ ማለት ነው። የእግዚአብሔርን ስም የሚቀድስ ማለት ነው። ካህን ማለት አገልግሎቱ ይሄ ነው። የሕጉን ቃል ከአፉ የማይጠፋ አንደበቱ ላይ የእግዚአብሔር ሕግ ያለው ማለት ነው። ሰዎች ከአንደበቱ ሕጉን የሚጠብቁበት የሚፈልጉበት ማለት ነው። ካህን ማለት እውቀት ጠል አይደለም፣ እውቀት ወዳድ ማለት ነው። ስለዚህ በዚህ ራእይ ውስጥ ያለ በረከት እንዲያገኛችሁ መሰረታዊ እሳቤዎቹ እነዚህ ናቸው። ከዚህ እሳቤ ጋር በሚጣላ መልኩ እየኖራችሁ በዚህ ራእይ ውስጥ በረከት ኤክስፔክት ማድረግ የለባችሁ።